ዜና እየሰራ ያለው ከዛ የበለጠ ታረጋለህ። ምክንያቱም ልጁ ተማሪ ነው፣ የሚያስፈልጉት ነገሮች አሉ፣ ብዙ ነገር። አይ የምትል ከሆነ እኔ ሰላሜን ስጠኝ፣ ልጄን ላሳድግ፣ ብርህን ያኛውን ልጅህን አሳድግበት፣ እንስማማ በዚህ። እኔ ግን ሰላም ፈልጋለሁ። ሌላ ልጅ አለው ግን ስትወስደው ስማ፣ ማወቅ ያለብህ ነገር ግን ስትወስደው ልጄ እንቅፋት እንዳይመታው አልከለከልኩም ቀድሞ። እሺ ቆይ አንዴ። እሺ ለምሳሌ አሁን እሱ 10 ሺህ አቅሪ አይፈቅድም። ቆይ አንዴ ቋሚ ደሞዝተኛ አይደለም ይሄ ሰውዬ። ቆይ አንዴ ልንገርሽ ማሪ፣ ቋሚ ደሞዝተኛ አይደለም፣ መምህር ነበረ። ዩቲዩበር ለመሆን ብሎ መምህርነቱን ሪዛይን አድርጎ ለቆ ከመምህርነት ስራው ለቆ ዩቲዩበርና ቲክቶከር ሆኗል። ዩቲዩበርና ቲክቶከር ስትሆኚ ደግሞ ቋሚ ደሞዝ የለም። በወር የሚመጣ ነገር ወይ ይመጣል ወይ አይመጣም፣ ወይ ደግሞ በደንብ ይመጣል፣ አይታወቅም። እንዳየሩ ሁኔታ ነው። ሶ እሺ አንድ ዩቲዩበር ወይ ቲክቶከር በወር 10 ሺህ ያጣል ብዬ አላስብም። ኦፍኮርስ አያጣም፣ ያገኛል። በወር 10 ሺህ ያገኛል። ልጠይቅሽ፣ አንድ ሰው እጅ እግር ካለው የትኛውም ቲክቶከር እና ዩቲዩበር እኮ ስራ ተጨማሪ ስራ አለ ስቴብል እስከሚሆን አይደል? ቀድሞም እሱ አስቦ የመጣው ልጁን ሶሻል ሚዲያ ላይ እሰራበታለሁ፣ እሷን ሶሻል ሚዲያ ላይ እሰራባታለሁ ብሎ ባይመጣ ኖሮ ይሄኔ በዩቲዩቡ ስንትና ስንት ኮንተንት አዘጋጅቶ መስራት ይችል ነበር አይደል? አሁን አካውንት የተመታ ምናምን የሚለው አካውንት እንትን አስቦ ቢመጣ ኖሮ ይሄኔ ስንትና ስንት ያገኝ ነበር። ግልጽ ነው አይደለም? ስለዚህ ከዚህ ውጭ እንደገና መምህርነቱንም ሳይለቅ በተማረበት እየሰራ በትርፍ ሰዓቱ ዩቲዩበር መሆን ይችል ነበር። አትሊስት ዩቲዩብ ቢመታበት አካውንቱ እዚህ ጋር ቋሚ ደሞዝ አለ መምህሩ ነው። ልንገርሽ እኔ መምህር ነኝ እንበል አቡዬ፣ መምህር ልሁን 10 ሺህ ብር ነው የሚቀጠሩ መምህር። ለእሷ ልጅ በመምህር ደሞዝ ቢከፈል 1 ሺህ ብር አይደርሳትም። 1 ሺህ ብር አይደርሳትም። 1 ሺህ ብር አይደርስም። አንደኛ ዩቲዩብን ገብተሽ እንደ በፊቱ መምህር ብትሆን ኖሮ ፍርድ ቤት በ10 ሺህ በመምህር ደሞዝ ስንት ነበር ተቆራጭ? 1 ሺህ ብር 1 ሺህ ብር የደሞዙ 10% ነው እንዴ መንግስት አዎ እንደዛ በ2% ምናምን የደሞዝሽ እንትን የሚለው አለ ዩቲዩብን አስበው ዝም በይ አንዴ ዲቦራ፣ ዝም በይ አንዴ አዳምጪ። ሀቡይ ዩቲዩብ ላይ በፐር ማየት ይቻላል። ፐር ቪው በ1 ሺህ ቪው $1 ይከፍላል። ዩቲዩብን ገብታችሁት መጀመሪያ ታየ ከፈለ ጠፋ። ለ7 ወር ሙሉ የኖርኩት እማቀው ራሴ ነኝ። እየለፋው ነው። ላይቭ ላይ አለ ሁሉ ጊዜ ላይቬ ወፍ የሰራሁትን ደብቄያለሁ። ሀቡዬ ፖስት ካረኩት እኮ አልደበኩም አይደል? እኔ ናት እሱማ አልደበኩም። ከመምህር ደግሞ ስለሚሻል ነው። መምህርነት ክለቀ ወጣ ዩቲዩበርና ቲክቶከር ከይሻለ ገቢ ስላለ ነው። አዎ ለዛ እኮ ነው ህልሜም ነው። እዚህ ጋር ከመጣው ደግሞ አሁን ሰበር ጌመር ለመሆን ጊፍት ጋላሪ ሙሉልኝ እላለሁ። ጓደኛ ነች ሞለች በዚህ ሳምንት 7 ወር ሙሉ እናትዬ ትሙት ማለት ነው። ጠዋት 2 ሰዓት ነግርሻለሁ እስከ 12 ሰዓት ቁጭ ብዬ ኖርማል ጌመር ሁኜ ነው የምሰራው። የለም ቁጭ ብዬ በዚህ ቪዲዮ ራሱ ሰርቻለሁ። ሳገኝ የፖስትቻለሁ። ነፃነቴ ነው፣ ገና ደስታዬ ነው። አንበሳ ሲወርድልኝ ዝም አልልም። የመጀመሪያ አንበሳ ወረደልኝ በቅርቡ እግዚአብሔር ረድቶ አገኘሽኛ። ራሴን ለማጥፋት ብዙ አስቤያለሁ። ለምን የምፈልገውን እየኖርኩ አይደለም፣ እየሰራው አይደለም፣ ገንዘብ ያገኘው አይደለም። ገንዘብ ደግሞ ከሌለኝ አንድ ሰው እኔና አንቺ አሁን ልክ ነው ልጃችን የምናሳድገው ያንቺ ልጆችና የኔ ልጆች እኩል አይኖርም፣ እኩል አይበሉም፣ እኩል አይጠጡም። እኔ እንደምኖረው እንዳቅምሽ አትኖሪም እንዴ? እንዳቅምሽ ከሌለሽ እኮ እንዳቅማችን ነው የምንኖረው። እኔ የሚያቅሜን አግዛታለሁ፣ እሷ የሚያቅማን ትኖራለች። ልጃችን ከቻልን ሰርተን ልጃችን ትልቅ ደረጃ ማሳደግ፣ ትልቅ ትምህርት ማስተማር እንችላለን። ለሱ መስራት ካልቻልን ደግሞ ያልቻልነው አንደኛ አሁን እየሰማሻት አይደለ? እሷ የምትፈልገው ገንዘብ ብቻ ነው። ልጁን እንደው አትፈልግም። በስልክ ጉዳይ ደግሞ ምን አለችሽ መሰለሽ? አሁን እየሰማኋት ነበር። ይሄው ፈቅጃለሁ ትላለች። ስልክ ብሎክ አድርገኛለች። እናትዬቱ ሀቡዬ እናቴ ትሙትን ነው የምልሽ። አንድ ቀን የዛኔ ልጁን ስልክ አታነሳልኝ። ደከመኝ በቃ ስልክ አያነሱ። እንዴት አድርጌ ሊው ሰፈር ሲሄድስ ወፍ የለም። በፖሊስ ተከልክያለሁ። እሺ ደግሞ ብር ሲቸግራቸው ይመጣሉ። ብር ሲቸግራቸው ክስ ያስገባሉ። ከዛ ብሬን ይቀበላሉ። ልጁ ይታይ ሲባል ይከለከላል። 35 ሺህ ብር ቀላል ነው እንዴ? በወር 10 ሺህ ብር ለ3 ወር ከፍያለሁ እኮ። በወር 5 ሺህ ብር አንዴ ከፍያለሁ። 5 ሺህ ብር የወላጅ የሚከፍለው 5 ሺህ ብር በሚኒመም በወር ገቢው 60-70 ሺህ የሆነ ሰው ነው ይህንን ክፍያ የሚከፍለው። ከዛም በላይ አገኝሽኝ። አሁን እኔ እያልኩ ያለው ባለፈው ቪዲዮ ሰርቷል አለች። አዎ ሰርቻለሁ። አሁን የምነግርሻለሁ ልጁን እንደ አባት ልሁነው ላሳድገው
ከጎኑ ሁሉለት። እኔ ስላንቺ አይደለም ስለማንም አይደለም ስለ ልጁ ስሜት ነው። ይኸው አሁን ናቲ ብቅ ብሎ ቢናገር አባቴን ይላል። እሷ እየተራመደች ያለችው በናቲ አንደበት ነው። እሷ እየኖረች ያለችው በናቲ አንደበት ነው። ልጅ አባቱን ይፈልጋል። አይሻ እሷ ለእሷ ጥሩ ስላልሆንኩላት እሷ እንደምትፈልገው ስላልሆንኩላት ለልጁ ጥሩ አይደለም። ጥሩ ስንሆንማ ፈቅዳለች። አይተሽ ባለፈው የሰራሻቸው ልጆች እንኳን ራሱ በፍቅር ጊዜ የኔ አባቴ የኔ ጌታ ስትለው ቆይታ ትናንትና አይነን ላፈልጅና እንዳለችው ማለት ነው። ስለዚህ እኔ ለእሷ ክፉ ሆንኩ ማለት ለልጅ ክፉ አይደለም፣ ክፉ ነኝ ማለት አይደለም። ልጅ ላሳድግ አሁንም አንቺ በፍርድ ቤት ያለችው ትሂድ ፍርድ ቤት እስከፈለገው ነገር እኔ ራሱ ይግባኝ ይጠይቃሉ። በፍርድ ቤት ከሆነ የምንጨርሰው ታያለሽ። ፍርድ ቤት ድጋሜ እንደሚቀንስልኝ በጣም እርግጠኛ ሆኜ ነው የምነግርሽ። ምን አልኳት? ይሄን ነገር አቁሚና አስገቢ። በቃ ፍርድ ቤት ጽፋት አስገባ። ከዛ እኔ አግዛለሁ፣ በቃ አግዛለሁ። የምችለውን ሰርቼ ለልጄ ብዬ ልጄን ካገኘሁት ካፈቀርኩት በወር ክፍያ እኮ አይደለም። ልጅ እኮ ሲኖርሽ እኮ ልብስ ትገዣለሽ፣ መኪና መጫወቻ ትገዣለሽ፣ ታዝናኛዋለሽ። ከወር ክፍያ ውጭ በ5000 እንዲያ አልፈቅድም ነው አይደል? እንዲያ ከፈለገ ይግባኝ ይጠይቃል። ገንዘብ ነው የምትፈልገው፣ ለልጁ አይደለም እኮ የምታስበው። ለልጁ ስሙት አይደለም እኮ አይደለም። አሁን 5000 ፈርዶብካል ፍርድ ቤት እኮ። በ5000 ግን እንዲያ አልፈቅድለትም። ይግባኝ ጠይቄ ገንዘቡ ይጨምር ነው 10000 አድርገው። ገንዘብ ከየት ይመጣል? እኔ እኮ የቤት ኪራይ መክፈል አቅቶኝ መኖር ሰው ነኝ እኮ። የቤት ኪራይ ይልሽ አሁን አስቢልኝ። አንድ ቤት ኪራይ ስትከራይ ስንት ነው ወጪ አለ? የማብራት የውሃ እያንዳንዱ ነገር ስደምሩ የኔ ገቢ ለናቲ 10000 ሰጥ ማለት ነው። ስንት ነው ማለት ነው በወር የሚሆነው? እስከ 100000 ብር። እንኳን 100000 ብር በወር 10000 ብር። እንዳቅምሽ ኑሪ፣ ከሌለብሽማ እንዳቅምሽ ኑሪ፣ እንዳቅምሽ ኑሪ። ለምሳሌ እንዳቅማ ምን ትቀነስ? ለምሳሌ የትምህርት ቤት ቀነስ ያለ ታስገባ ወይስ ምን ትቀነስ? እኔ 5000 ብሩ አልኩሽ እኮ ሀብታም ልጅ የሚከፍለው ነው። ይኸው ፍርድ ቤት ከኤክስፔሪንስ የነገረኝ ጠበቃው 50000 ብር በወር የሚያገኝ ራይደር ለሁለት ልጅ 5000 ብር ነው የሚከፍለው። እናቴ ትሙት አቡ እኔ የተያዝኩት አልኩሽ እኮ አድቫንቴጅ የተወሰደብኝ የዛኔ በወጣ በገባ በአንድ ወር ውስጥ እኮ ነው ያራሱ ዩቲዩብ በአንድ ወር ከፈለኝ፣ ሰዎች አገዙኝ፣ ከዛ ማስታወቂያ ሰራ። ያ ገንዘብ ነው አሁንም 5000 ብር ያስከፈለብኝ። እየነገርኩሽ ያ ገንዘብ አሁን ካለ ዲቦራ በዛ ሰዓት የተረዳችው እንደ በፊቱ መምህር ብትሆንና የ10000 ብር ደሞዝተኛ ብትሆን 1000 ብር ነበር በወር ተቆራጭ የሚደረግ። 1000 ብር እንደዛም ባልሆነ ራሱ አሁን ባለኝ ስቴትመንት ቢሰራ ከ2000 ብር በላይ አልከፍላትም። እንደው 1000 ብር ነው። ለምን የዛኔ በጣም ሃይ ነው። 200000 ብር በወር ከገባልኝ ይሄ ልጅ ሀብታም ነው የሚባለው። ከዛ ሰው ያገዘኝ ካል ሀብታም፣ ስለዚህ 10000 ብር ይችላል አለ። ከዛ ደግሞ ተጨማሪ ስቴትመንት ያ ስቴትመንት ይሄ እሱ ስቴትመንት አይደለም ቀነሰ 5000 ብር ይችላል አለ። እስካሁን የተወረፈረደብኝ ያኔ ባገኘው ገቢ ነው። ያ ገቢ ደግሞ ከየት ይመጣል? አሁን ከየት ላምጣው? ዩቲዩብ ላይ ይገባ ይታይ፣ ቲክቶክ ላይ ይታይ። ቲክቶክ ላይ እኮ በጊፍት ነው እኮ በጌመር እኮ ነው የሚሰጠው አይደል እንዴ? ከየት ላምጣው? ማን ጊፍተር ይስጠኝ እንዴ? ጊፍተር እኮ ለማግኘት እኮ መታደል ይጠይቃል። እኔ እየሰራሁ አይደለም ያለሁት፣ እየሰራሁ አይደለም። ስለዚህ ሳልሰራ የታውቂዋለሽ ሚዲያ ሳልሰራ አልሰራውም። ለምሳሌ አሁን ራሱ ከጓደኞች ጋር ስነጋገር እናቴ ትሞት 5000 ብር ይሁንላት፣ ግን ምን አለ መሰለሽ ሲኖረኝ ይልሰጣል። ለምሳሌ አሁን 3 ወር ቆይበሽ እንደዛ ባረግላት ጥሩ ነበር። እሷስ ፍርድ ቤት ሄድና ዛሬውኑ ፍልጥ ይበል። ዳኛዋ ብትለምናት ራሱ እሺ የማትል ሰው ናት። ስለዚህ እንዴት አድርጌ ነው ልጅን የማሳድገው? አሁን ባንቺ ፊት በህዝብ ፊት የምጠይቃት አንድ ነገር ልናገር፣ ለዚህ ልጅ አባት መሆን ፈልጋለሁ። የመጣው ልጁን ረዳለው ብለክ ነው። እየረዳሁ ነው ከአቅሜ በላይ ዲቦራ እንዴ ሚታርጊ አንቺ እኮ አሁንም እኮ የእሱን እድል ዲቦ እየደጋግመሽ እሱን እድል ነው እየገባሽ ነው ሰርቻለሁ። ዝም በይ ዲቦራ ሚታርጊና ሲጨርስ ታወሪያለሽ። በተደጋጋሚ እድሉን እየወሰድሽበት እሱ አላወራም። እውነቱን እንዴ እኔ ገንዘብ እየሰራሁ አይደለም። ሀቡ በቃ እስኪ አንቺ ፍረጅኝ። ቲክታከር መጥቶ ጊፍተር እኔ ጊፍተር ነኝ የቢናም የሚል ሰው ከታች ጣፍ። ከትናንት ወዲያ እንጉዳይ የምትባል ሴት ጌም ስጫወት ቀኑ ሙሉ ውላለሁ አድራለሁ። ስጫወት አሳዝኛት ስቀጠቀጥ ስቀጣ ነው የማድረው። እናቴ ትሙት አሳዝኛት ጊፍት ጋላሪ ሞላችልኝ፣ ጓደኛዬ አሁን ሞላችልኝ 2። ከዛ አንበሳ ወረደልኝ። ይሄ የሆነው በዚህ 2 ሳምንት ውስጥ ነው። በዚህ 2 ሳምንት። ከዛ ውጪ ቲክታክ ላይ የለም። ዩቲዩብም ገብታችሁ ስራ መስራት አይፈልግም ነው። ዩቲዩብ ላይ ሪያክት ሰራሉ። የምሰራው ሪያክት ከ700 አያልፍም። በ700 ማለት ደግሞ 00 ሳንቲም አይሰራም። 700 ቪው ማለት። ስለዚህ ከየት አምጥቼ ለሷ ልጅ 10000 ብር ልክፈል? ገባሽ? ለምንድን ነው ደግሞ ለሷ ልጅ የምትለው? ለምን ለልጃችሁ ልጅ አይደለም እያለችኝ ነው። ሀቡ ልጅ አይደለም። ያው አላሰማሽ ያሰማሽ ይከዳል። ልጅ ደጋግመን ማስረጃ አላየን ነው ይሰማ ነገሩን ጉዳዩን መጨረስ ያለብኝ በህግ ይመስለኛል። አንተ ለልጁ የሚያስፈልገውን ነገር እስካላደረግክ አንተ ምንድነው ውሳኔውን እስካላከበርክ ድረስ እኔ ልጠብቅ አልችልም። የልጁን ክፍተት የልጁን ጉድለት መሙላት ካልቻልክ ማግኘት አትችልም። ትምህርት ቤት